ሰላም ጤና ይስጥልኝ። ካሳሁን ነኝ። ሰበር ዜና። የቻይና መንግስት ለጋዛ ነዋሪዎች በመርከብ የእርዳታ እህል፣ መድኃኒትና መጠጥ ጭኖ እየላከ ነው። ይህ መርከብ ወደ ጋዛ ደርሶ የታለመለትን ግብ እስኪመታ ድረስ ምንም አይነት መሰናክል እንደማያጋጥመው እየተናገረ ነው። በዚህ ሁኔታ ግን አንዳች መሰናክል ከእስራኤል ለሚደረግ ነገር ሁሉ ኃላፊነቱን የእስራኤል መንግስት ይወስዳል ብሏል። በተጨማሪም በማያወላዳ መልኩ ከፍተኛ ማስጠንቀቂያን ያስተላልፈው ይህንን መርከብ ለማቆም መሞከር አይደለም ያሰቡለት እስራኤል የምትባል ሀገር ከምድረ ገጽ ማፓ ይጠፋል፣ ኤግዚስትም አያደርጉም ከዚህ በኋላ ብሎ ከፍተኛ ማስጠንቀቂያ ሰጥቷል። በዚህ የተደናገጠው የእስራኤል ጠቅላይ ሚኒስትር ሰይጣናሆ ለአሜሪካ ፕሬዚዳንት ዶናልድ ትራምፕ ደውሎ ከፍተኛ እርዳታ እየተማጸነ ነው። የአሜሪካ መንግስት ግን እስካሁን አቋሙን በዚህ ሁኔታ ላይ አልገለጸም እና ይህ በጣም አሳሳቢ ነገር ነው። ሌላው እንግዲህ ኢንዲያና ፓኪስታን ለዳግም ጦርነት እየተዘጋጁ ነው። ዓለም በዝምታ ቢመለከተውም በሁለቱም ሀገር በኩል የጦርነት ነጋሪት እየተጎሰመ ነው። ለጊዜው ስሙንም ማልጠቅሰው የስለላ መረብ ከኦክቶበር 24 እስከ ኦክቶበር 26 ባለው ጊዜ ውስጥ በሁለቱ መሃል ከፍተኛ አውዳሚ የሆነ ጦርነት ሊከሰት ይችላል እያለ ነው። ይህን የጦርነት እቅድ ኢንዲያ ኦፕሬሽን ሳንዱር ክፍል 2 ብላ ስትጠራው፣ ፓኪስታን ደግሞ ቦኒያኑ ማሳዳስ በሚባል እየጠሩት ነው። ይሄ ያወጡለት ስም ለጦርነቱ መነሳት ከፍተኛ ምልክት ተደርጎ እንዲቆጠር እያደረገው ነው። እንግዲህ በዋነኛነት የዚህ ጦርነት መንስኤ በጣም ውስብስብ ነው። ግን አሜሪካ እና ህንድ የፓኪስታንን ሚሊቴሪ የበላይነትን ለማጥፋት በተለይም ደግሞ ኒውክለር ፕላንቱን ኮምፕሊትሊ ዲስማንትን ለማድረግ የሚያደርጉት ሴራ እንደሆነ ተደርሶበታል። አንድ የማይታበል ሀቅ ግን ህንድ የምትመካበትን ጀቶች ሁሉንም መታ ፓኪስታን መጣሏ የማይታበል ነገር ነው እና ባለፈው ጦርነት ላይ ህንድና ፓኪስታን ባደረጉት ፓኪስታን የበላይነቱን እንደያዘች የታየ ነገር ነው። እንግዲህ ከዚህ በኋላ የጦርነት ቢከሰት ወደ ምን ያመራል? ወደ ኒውክሌር ጦርነት ያመራል ወይስ በቀላሉ ይቋጫል? ይሄ በጣም ሊገመት የማይቻል ነገር ነው። ግን ከዚህ በፊት ካደረጉት ጦርነት እጅግ የከፋ ነው። በዚህ ሰዓት ህንድ ውስጥ የህንዱ ጠቅላይ ሚኒስትር ናሬንድራ ሙዲ ሰረንደር ሙዲ እያሉት ነው፣ ምርኮኛው ሙዲ እያሉት ነው። ምክንያቱም በዛ ጦርነት ፓኪስታን ስላሸነፈች። ይህም በዚህ ልግታውና ፒዲዲ ለ4 ዓመት ዘብጥያ እንዲወርድ ተፈርዶበታል። ፒዲዲ በሴክስ ትራፊክ እና በድብቅ የሴክስ ፓርትነሮቹን እየቀረጸ የተለያየ ነገር እንዲያደርጉ በማስገደድ ክስ ነበር በማንሃተን የፌዴራል ፍርድ ቤት የተከሰሰው። በዚህም የተነሳ በ2024 ወደ ዘብጥያ ወርዶ ነበር። አሁን ፍርድ ቤቱ ለ15 ወር እስር አከናንቦት እስር ቤት ይገኛል ማለት ነው። አመሰግናለሁ። መልካም ቅዳሜ ይመኛል።